የአዲስ አበባ ዩኒቨርሲቲ ተማሪዎችን ለረብሻና ማርያምና ዶክተር ብርሃኑ ነጋ ፍርድ ቤት የቀረቡት ባሳለፍነው ሳምንት ነበር። ፍርድ ቤቱ ፖሊስ በተከሳሾቹ ላይ የሚያሳስባቸውን የጽሁፍና የሰው ማስረጃዎችን እስከ ግንቦት 1993 እንዲያቀርብ ቀጠሮ ሰጥቷል። ተከሳሾቹም እስከዚያው በማረፊያ ቤት እንዲቆዩ አዟል። ዝርዝሩን የዮሐንስ አያሌው ያቀርበዋል። የፌዴራል ፖሊስ ወንጀል ምርመራ ዋና ክፍል እንደሚለው ፕሮፌሰር መስፍን ወልደማርያምና ዶክተር ብርሃኑ ነጋ የአዲስ አበባ ዩኒቨርሲቲ ተማሪዎችን ለረብሻ አነሳስተዋል። የፌዴራል ፖሊስ የወንጀል መከላከል መምሪያ ሚያዝያ 14 ባወጣው መግለጫ ኢሰመጉ መጋቢት 30 በብሔራዊ ሎተሪ የተወሰኑ የዩኒቨርሲቲ ተማሪዎችን በመሰብሰብ ተማሪዎቹን ለአመጽ የሚያነሳሱ የተለያዩ ቅስቀሳዎችን ሲያደርግ እንደነበር መረጃዎች አሉኝ ብሎ ነበር። በዚህም መሰረት ፖሊስ ሁለቱን ተጠርጣሪ ግለሰቦች ሚያዝያ 30 በፍርድ ቤት ትዕዛዝ ለተጨማሪ ምርመራ ይዟል። ግንቦት 1 ቀን ላስቻለው የፌዴራሉ ከፍተኛ ፍርድ ቤት 5ኛ ወንጀል ችሎት ደግሞ በግለሰቦቹ ላይ በቂ ማስረጃዎችን ለማሰባሰብ እንዲችል እስከዛው ተጠርጣሪዎቹ በማረፊያ ቤት ይቆዩልኝ ሲል ጠይቋል። እንደ ፌዴራል ፖሊስ ወንጀል ምርመራ ዋና ክፍል በተጠርጣሪዎቹ ላይ ማስረጃ ቢኖርም በርካታ ያልተሰባሰቡ ሰነዶች በቤታቸውና በቢሮአቸው ይገኛሉ። የተለያዩ የሰው ማስረጃዎችን መቅረብ ይኖርባቸዋል። ስለሆነም የተጠርጣሪዎቹ በዋስ መለቀቅ በመረጃ ማሰባሰቡ ሂደት ላይ እንቅፋት ስለሚፈጥርና የምርመራ ሂደቱን ስለሚያበላሽ በማረፊያ ቤት ሆነው መረጃ ማሰባሰቡን ማጠናቀቅ እንዳለበት አመልክቷል። ፕሮፌሰር መስፍን ወልደማርያምና ዶክተር ብርሃኑ ነጋ በበኩላቸው እንደዚህ አይነት ጥርጣሬ ሲኖር ቢያንስ ለመነሻ የሚሆን መረጃ ሰብስቦ መያዝ እንጂ ተጠርጣሪን ከያዙ በኋላ ምርመራ ማካሄድ ግራ የሚያጋባ ነው ብለዋል። በረብሻ ቀስቃሽነት የተጠረጠርንበት ወንጀል ከህገ መንግስቱ የወጣንበት አይደለም፣ ከ1000 ህዝብን በላይ በተሰበሰበበት በግልጽ ያደረግነው ንግግር ነው ያሉት ፕሮፌሰር መስፍንና ዶክተር ብርሃኑ እኛን ለማጥቃት እንጂ ጉዳዩ የሚያስከስሰን አይደለም፣ ሊሰበሰብ የሚችል መረጃም አይኖርም ሲል ገልጸዋል። የግራ ቀኙን ቃል ያዳመጠው የፌዴራሉ ከፍተኛ ፍርድ ቤት 5ኛ ወንጀል ችሎት የወንጀል ምርመራውና ክፍሉ መረጃውን አጠናቆ ለግንቦት 10 እንዲያቀርብ፣ እስከዚያው ግን ተጠርጣሪዎቹ በማረፊያ ቤት እንዲቆዩ ትዕዛዝ ሰጥቷል። አገራዊ ስሜት ያለው አስተዳደር አገዛዝ ወይ መሪ ካለ ዲፕሎማሲውም ቀላል ይመስለኛል። ዲፕሎማሲውም የሚያስቸግር አይመስለኝም። ሰጥቶ መቀበል የሚሰራው እዛ ላይ ነው። አሁን እኮ በናይል የመንግስት መገናኛ ብዙሃን ከማስታወቂያ ሚኒስቴር ባለስልጣናት ተጽዕኖ ነፃ በሆኑ የሚዲያ ቦርዶች መመራት ሲገባቸው ከህግ ውጪ በሚኒስትሩና በሽሞቻቸው እንዲመሩ በመደረጋቸው የገዢው ፓርቲ ዓላማ ማራመጃ ከመሆናቸውም በላይ ተቃዋሚዎችን መኮንኛና ስም ማጥፊያ ሆነዋል። እንደውም ይባስ ተብሎ በአሁኑ ወቅት የእነዚህ ድርጅቶች ሰራተኞች የገዢው ፓርቲ ካድሬዎች እንዲሆኑ በመደረጉ የማስታወቂያ ሚኒስቴር ሰራተኞች እነዚህን አዲስ ካድሬዎች አንሚ እያሏቸው ነው ያለው። ለምሳሌ እዚህ ላይ በግልጽነት ጥያቄ ላይ ኢህአዴግ መንግስት መቼም ጠዋትና ማታ የፖለቲካ ቲያትር ይሰራው በቴሌቪዥን ይሰራብናል። ሙስና አዲሱ ቃል ሙስና ነው። ለምሳሌ ደጋግመን ብለናል። እንደ ኢህአዴግ መንግስት እንደ ስርዓት እስከ አንገቱ ድረስ ሙስና ውስጥ የገባ እንትን አልነበረም፣ የለም። በአፄ ኃይለሥላሴ መንግስት ምናልባት በመቶዎች ነው፣ በደርግ መንግስት በሺዎች ነው የሚሰረቁ። አሁን በሚሊዮኖች ነው፣ 100 ሚሊዮንም ያለፉባቸው ሁኔታዎች አሉ። ስለዚህ ምንድነው እስከ አንገቱ በሙስና የገባ መንግስት ስለ ሙስና ቢያወራ ቲያትር ቢሰራበት ምን ቢያደርግ ማንን ነው? ኢትዮጵያ ዛሬ ስልጣን ላይ ያለው መንግስት የዲፕሎማሲያዊ አቅም አጥሮት በኃይል ያስከበረውን መሬት በዲፕሎማሲያዊ ብቃት ማለት ሲነጠቅ እያየን፣ ነገር ግን ባህር ተሻግሮ በዜጎቹ ላይ የስለላ መዋቅር ሰርቶ ዜጎች በነጻነት እንዳይመካከሩ ያሉትን ነገር እያዛባ ለህዝብ ፕሮፓጋንዳ ተጠቀም እጅግ አሳዛኝ ነው። ይሄ የሚወጣው የኢትዮጵያ ህዝብ ንብረት ነው፣ የሚሰለለው የኢትዮጵያ ህዝብ ነው። ኢህአዴግ ለብዙ ጊዜ ከደው የነበረው በኢትዮጵያ ህዝብ የኢትዮጵያን ህዝብ እንደሚጨቁን ይክደው የነበረው እውነት ዛሬ የተገለጸ ይመስለናል በእኔ እምነት። ምክንያቱም ከዚህ በፊትም ባህር ተሻግሮ ሰዎችን ሲገል የተለያዩ የመገናኛ ብዙሃን ሲገልጹ ሰምተናል። እነ ኬንያ ላይ የኦነግ ታጣቂዎች ናቸው እየተባሉ ሰላማዊ ሰዎች ተገለዋል። ለሴቶችም እንኳን ትንሽም ርህራሄ አይታይም። እርጉዝ ሴት ስትደበደብ አስወርዷታል። ባልሽ ያለበትን ካልተናገርሽ ተብላ እጇ የተሰበረ አለች። ልጅሽ ሸፍቷል ተብላ ከሌላ ልጇ ጋር ተገድላ ጫካ ለጅብ የተጣለች እናት አለች። በኮረንቲ ገመድና ማጥበቂያ ባለው የብረት ማሰሪያ ሽባ የሆኑ ሴቶችም ወንዶችም አሉ። ያላዩትንና ያልሰሙትን ነገር ካልመሰከራችሁ ተብለው ፍዳቸውን ያዩ ሰዎች አሉ። በዋናነት የዚህ ሀገር የገጠር ልማት ችግር፣ የግብርና ችግር ረሃብ ነዋል፣ ችጋር ነዋል። ይሄን ችጋር ማላቀቅ ያልቻለ መንግስት ስልጣን ላይ መቆየት የለበትም።
ከዛ በኋላ ራሳችንን ወሰድና እኛ ይሄንን ችጋር ለማስወገድ እድል ብትሰጡናል በዚያ አጭር ጊዜ ውስጥ ማስወገድ ካልቻልን ከፖለቲካ ስልጣን እንወጣለን እያልን